ሃይሚቲ ማይ ስዊት የስተርዴይ የስራ አንስት ብለው ሸርታለች። እንግዲህ ብሩኬ ደግሞ ሆ ብሏል። እንደዚሁም ደግሞ ብሩኬ ከግማሽ ሰዓት ኦር በፊት ባይዛዊ በጣም ነው የማደንቀው። አንድ እንትን መዝሙር መልእክት ያለው መዝሙር ለቆ ነበር፣ ፖስት አድርጎ ነበር የሚባለው በኢንስታግራም ገጹ ላይ ማለት ነው። ያኔ ማንኛውም ሞርዛን ወንዶች ማለት ነው በማንኛውም እምነት ይመኑ፣ በማንኛውም ማለት ነው በእምነታቸው ላይ ፎከስ ሲያደርጉ፣ እንደዚሁም ደግሞ በሚዲያ ላይ ሲያንጸባርቁ እኔ ደስ ይለኛል። ሪያሊቲውን ገባችሁ? ያለ ከሚዲያ ውጭም በእምነቱ ጠንካራ ሰው አለ። ሞርዛን ደግሞ መልካም ነገሮችን ሚዲያ ላይ ሲንጸባረቅ ወንድሞቻችን ያን ነገር ያንን አሪያ ያው ይማሩበታል ማለት ነው። እና በእምነት ጉዳይ በሃይማኖቱ ጉዳይ ብሩኬ ማለት ጠንካራ ሰው ነው። ሌላው ደግሞ እንግዲህ ከሁለት ሰዓት በፊት አይ ቲንክ 3 ሰዓት 2 ሰዓት በፊት ከለቀቁት ቪዲዮ ላይ አንዳንድ ኮሜንታተርም አይቻለሁ። በዚህ አጋጣሚ ኮሜንት ለምጽፉልኝ እጅጉን ከልብ ነው አመሰግነው። የመሰላችሁትን ሀሳብ መደገፍም መቃወምም ይቻላል። እዚህ ቤት እንደነገርኳችሁ ያው ችግር የለውም። ዲስከስ ነው፣ ውይይት ነው እያደረግን ያለ ነው። ሰው ነኝ አጠፋለሁ። በ8 ደቂቃ ውስጥ ብዙ ነገር አጠፋለሁ። ግን ምንድነው ያው እንደ ሴትነት ያው ሃይሚዬ የሆነ ነገሯ ያሳዝናል። እንደ ሴትነት ማለት ነው። ገባችሁ? እና እኛ ደግሞ ታላቅ ነን። በተቻለ መጠን የሚመስለንን ነገር እንደዚህ ዲስከስ መወያየት ነው። ብሩኬ ትናንትና የእሱ አይዲያ ነው ያን ነገር ሲያደርግ የእሱ አይዲያ ነው ሂጂ ብሎ ቢያመናጭቃትስ ምናምን የሚል ኮሜንት 3 4 ኮሜንቶች 5 6 አሉ። እኔ ለምሳሌ ነው የወሰድኩት። ገባችሁ? የትላንትናውን ፕራንክ ለምሳሌ ያክል ነው የወሰድኩት ውዶቼ ማሮቼ ማለት ነው እንጂ ዱባይ ሄደውን መውሰድ እችላለሁ። ሪያሊቲውን ሪሊውን ትክክለኛውን ፕራንክ እና የትላንትናው ፕራንክ እና ዱባይ ሄደው ፕራንክ ኖት ማች ዲፍረንት። ገባችሁ? እና ምንድነው ያ ነገር ብሩኬ አስተዋይ ልጅ ነው፣ ግን ልጅነት አለበት ውዶቼ። እንደነገርናችሁ እንደነገርኩ ትላንትና ሁላችንም በዚህ ኤጅ ላይ ካለን በጣም ዳንጀረስ ነው። በጣም ያኔ ቢያንስ 85% በዚህ ኤጅ ላይ በጣም ይከብዳል። ገባችሁ? ብዙ ነገሮችን ማለት ነው። እና ብሩክ ማለት እንደውም ስማርት ነው። ሪያሊቲውን አንደኛ በሃይማኖቱ ላይ ጠንካራ፣ ለህዝቡ ያለው ሪስፔክት። ግን ምንድነው ዘር ለገበሬ ቻናል ውዶቼ፣ እኔ ሃይሚዬን ስወድ ለብሩክ ትልቅ ፕሌስ ነው ያለኝ። በጣም ነው ማከብረው። ለምን ሃይሚዬን ወዳታለሁ እና ብሩክን መቃወም አይደለም። ስህተት ካለ እናገራለሁ። አሁን አንድ እህቴ ምን ትላለች ብላኛለች ትላንትና ሃይሚዬ ስሙን እንኳን አልጠራችም እሱ ብላለች። እሱ ላይ ስህተትም ቢሆን የትላንትናው ያው ፕራንክ ስለሆነ ነው እንጂ በዚህ ጉዳይ ሃይሚቲ ያኔ አስተዋይ ናት። ሪያሊቲውን እና ያው ጣቷንም ወደኋላ አድርጋ እሱ ከኔ ጋር ሆነ ያለችው አክት ሁሉ መጥቶብኛል። ግን ያው ፕራንክ ነው። ፕራንክ ባይሆን ግን ሃይሚዬም ስህተት ነው፣ ብሩክም ስህተት ነው። ፕራንክ ባይሆን ግን ነገሩ ምንድነው ፕራንክ ነው። እና እዚህ ጋር ማወራ ውዶች አሁን እንደ በፊቱ አይደለም። ለምን የሆነ ሰዓት ላይ ምክር ጭቅጭቅ ጥሩ አይደለም እያለን ያ ነገር ያዳምጣሉ ድምጻችንን። ገባችሁ? ብሩክም ከአንደበቱ እኔ ማለት የውሳኔ ሰው ነኝ ብሏል። ውሳኔው ደግሞ ራሱን እንደሚጎዳው እየተናገረ ነው። ከሃይሚዬ አልፎ ራሱን ይጎዳል። ይሄ ነገር ደግሞ እንዴት ነው መተው የሚችለው? ይሄ ነገር ደግሞ በዲስከስ እና ከኛ በሚሰማው ድምፅ ነው። ውሳኔ በጣም ከባድ ነው። የትላንትናውን ፕራንክ ማለት ሃይሚዬ ፕራንክ የሰራችው ልጁ የተባለው ዘሴም ኖ ዲፍረንት። ብሩኬ እውነት መስሎት ሸሽቶ ዱባይ ነው ሄደው። ያፈቅራታል ኦፍኮርስ። ሃይሚዬ ማጣት አይፈልግም። ሃይሚዬ ከሰው ጋር እንድትሆን አይፈልግም። ስለዚህ መጋፈጥ ነው እንጂ ሸሽቶ መሄድ የለበትም። አንደርስታንድ አደረጋችሁ? ይሄን ነገር ልል የቻልኩት ያው ኮሜንታተሮች የትላንትና የእሱ አይዲያ ነው ምነካሽ እሱ ላይ ብቻ ጫና ለምትሉት ጫና የለም። እዚህ ጋር ዲስከስ ነው። ለምን ነገ ብሩክን መጎዳት የለበትም፣ ሃይሚዬን መጎዳት የለባቸውም። እና በመሀላቸው ደግሞ ብዙ ምቀኞች ሊኖሩ ይችላሉ አሉም። እሱን ነገር መጠንቀቅ እንዳለባቸው ነው። እና እኔ እንጃ እኔ ሃይሚዬና ብሩኬ ጥሩ ደረጃ ሊደርሰው በቃ ሁለቱ ጥንድ እስከ መጨረሻው ማለት ነው እንዲሆኑልን ነው ምኞታችን። ገባችሁ? እና ሌላው ደግሞ ለጨረቃ ፋሚሊዎች የማስተላልፈው ለምወዳችሁ ለማከብራችሁ ሰምታይምስ ያው ድምጻችሁ ወደ ዩቲዩብ እየመጣ ነው። በነ ብሩኬ ስም ያልሆነ የሆነ ነገር የሚያደርጉ አንዳንድ ልጆች አሉ።
ያው ሚዲያ ላይ መጥቷል፣ ድምጻቸው እየተሰማ ነው። ያው ብዙዎቻችሁ ሰምታችኋል። እና አንደኛ ነገር እናንተ ጥንቁቅ መሆን ነው ያለባችሁ። ብሩክና ሀይሚ በቃ የተግባር ሰው ናቸው። ማውራት ትችላላችሁ። የሆነ ችግር ሲመጣ ከነ ሀይሚ ጋር መደዋወል ትችላላችሁ። ሌላው ደግሞ በውስጥ ጨርሱት። በቃ በአጭሩ ሚዲያ ላይ የተሰማው ኖሬ ዛሬ ላይ መጥቼ እዚህ ላይ ያው ይገባቸዋል። ብና ሀይሚ ብሩኬ ስማቸው ማጥፋትም ተገቢ አይደለም። ይሄን ማውራው ምንድን ነው ለጨረቃ ፋሚሊዎች ሳይሆን የጨረቃ ፋሚሊዎችን የሚያታሉ እህቶች አሉ። ገባችሁ? እና አንዳንዴ ምንድን ነው ከሚዲያ ውጪ በቴሌግራም ላይክ በውስጥ ብታወሩ እንደ ይሄን ጉዳይ ጥሩ ነው። ለምን ቲክቶክ ላይ አውርታችሁ ይጠፋል። ዩቲዩብ ላይ ግን መጥቶ ነው ያየሁት። ዩቲዩብ ነው የሰማሁት። እና በጣም የዋዎች ናችሁ፣ በጣም ምስኪኖች ናችሁ፣ በጣም ገሮች ናችሁ። እና ከመሬት ተነስተው ይሄ ነገር ያጋጥማል። ከዚህ በፊትም በአበሽ በሩታ እንደዚህ አይነት ነገር ሰምቻለሁ፣ አይተናልም። ገባችሁ? እና አንዳንዴ ያው መጠንቀቅ እንዳለባችሁ ነው። ነገሮቹን ደግሞ ያኔ አረቃችሁ ማሰብ፣ ቢያንስ ገስት ላይ በቃ ፍቅር መስበክ። ችግር አለ፣ ችግሩን ደግሞ በውስጥ መፍታት እላችኋለሁ። የጨረቃ ፋሚሊዎች ባይዘው በጣም ይለያሉ። እና እንግዲህ ሁላችንም እዚህ ጋር ሀይሚዬ ደጋፊ፣ እዚህ ጋር የብሩክ ደጋፊ ሳንባባል ሁለቱ አንድ ሆነው ሚዲያ ላይ አንደኛ እንዲሆኑልን ማለት ነው ከምር። እና እንወዳቸዋለን። ነገሮቹን ግን ምክር ግዴታ ነው። በጣም ነው ምክር የሚያስፈልጋቸው። ሀይሚዬም ሆነች ብሩክም። ገባችሁ? ሀይሚዬ ፕራንኩን አታቆምም ተናግራለች። ብሩክ ደግሞ ወዲያውኑ መወሰን እንዳሌለበት በቃ ለኦዲየንስም ለራሱም ሲል ማለት ነው። እና እንደዛ ነው ውዶቼ። እንግዲህ ኢንስታግራም ላይ ብሩኬ መጥቷል። መዝሙር ነው የለቀቀው። ጥቅስም አለው በላዩ ላይ። በቃ ደስ የሚል ማለት ነው። እና ያው ብሩክ መልካም ሰው ነው በድጋሚ ማለት ነው። ሀይሚዬም ደግሞ ትናንት የሸረተችውን አይታችኋል። ሀይሚዬ ደንግጣለች። ፊቷ ራሱ ፊልም ነው የመሰለው ማለት ነው። ወንዶቼ ትዚያ ላይ ምን መሰላችሁ? የሆነ ሰዓት ላይ ከነ ፍፄ ጋር በተሰራው ፕራንክ መጨረሻ ላይ ተናዳ እኔ ፍፄን አፈቅረዋለሁ በቃ አፈቅረዋለሁ ብላ ድርቅ ያለችው ማለት ነው። እንዴ እኔ እኮ ተነጋግረን ነው እንዴ ብሩኬ ደግሞ አረ እንዳትጎጂ ብለን ነው እኮ ምናምን ፍፄንም አፈቅረዋለሁ። እና ይሄ ባህሪው አንዳንዴ ያስቀኛል። እና የስተርዴም በመጨረሻ ፕራንክ ነው ስትባለው 09 ብላ ተናዳ ቁጥር ልነካ እና ያው ኮሜንታተር ተራርታችሁኛል። ምሳሌ ነው የሰጠሁት ፕራንክ መሆኑን አውቃለሁ። ብሩክም እንደዚያ ያመነጫጨቃት ፕራንክ መሆኑን ነው። ግን በእውነተኛ ደግሞ ብሩኬ ወንድ ጓደኛ ያለኝ ምናምን ሲል አልተጋፈጠም። ስለሚያፈቅራት እሷን ማጣት ስለማይፈልግ ትቷት ነው ሄደው ወደ ዱባይ። ይሄ ነገር ደግሞ ቢግ ሚስቴክ ነው። ቶሎ መወሰን ያው ተገቢ አይደለም ነው፣ ምክር ነው ወዶቼ እንጂ እዚህ ጋር ሀይሚዬን ከፍ